አለበት እሺ በቃ እሺ እናመሰግናለን መጀመሪያ አላቅም አልክ አሁን ደግሞ አውቃለዋል ምን አይነት ነው እግዚአብሔር እሺ በቃ እሺ ባንድ ራስ ብላሳቱን ለማንኛውም እኔ በጣም ስራ አለብኝ ከዚህ በላይ በጣም ቢዚ ነሽ እኮ ከዚህም በኋላ ሲጀምር ምንም አትርጂ እናመሰግናለን ስለ እርዳታሽ ማለት ነው ስለጠራከኝ እንዴት ነው የሚያረጋው እግዚአብሔር አንቺ ካኮ የዛን ጊዜ እኔ ልወቀስ ወይንም እኔ ልቀጣ ከፈለግሽ ጥለሽኝ የሚጂ እግዚአብሔርን እኔ እውነት እሷ ሩታ ሁለተኛ ልጅ እርጉዝ ሆና ከሆነ ከኔ ከሆነ ማለት ነው ከኔ ከሆነ ይኸው ጥለሽኝ እንጂ በቃ ከዛ ድጋሚ ምን ይቀር አትምጪ ይኸው ወረቀት ይዛ ትምጣና ታሳየን ከኔ ከሆነ ማለት ነው ምን አይነት ጥርጣሬ ነው ያለህ አልገባኝም ምንም ማውራት አልፈልግም ይሄ በቃ እንደዚህ አይነት ዙሪያ እግዚአብሔርን እኔ ማውራት አልፈልግም በቃ ትችዋለሽ አንቺ ምን የፈለግሽውን መቀበል ትችያለሽ እኔ በዚህ ልክ ነው የፈለግኩትና መቀበል የፈለኩት አንተ ነበር ያመንኩ አብርሃም ቢገባ ተረዳ ነገሮች ስለዚህ ያው ምንም ማድረግ አይቻልም እንግዲህ አብርሽዬ ሐኪም ቤት እንሂድ ብለሃለች ሩታ ትክክል ነች ሄርሜላም ትክክል ነች ለምን ሐኪም ቤት ይዛት ሶስታቸውን ታይዛቸው አንቺ ይዘሻት እንጂ እሷ አስረግዛታለች ኧረ አንተ ምን አይነት የጥቂያ ስሜት ነው የሚሰማ እናቴ እሷ አስረግዛታለች አንተ እኮ ነው ያስረገዝካት አንተ እኮ ነው ሰው እንዳይወድ ብላ ነው እንትን ብላ ነው አራት አወራሩ ራሱ ስለሆነታኮ በትክክል ነው እየነገረች ያለችው እንግዳለች እንዴት ብላለች እንዴት ስላለች እንዴት ያለበት ሰው ምን አገባት እንደዚህ እያርክ ይደረትሽን አሳየ ታው ይደረትሽ ወራቁቷን ብትመጣ ይደረቴ ነፍስሽን ነገር እያለች ነው ስራ አለብኝ ስራ አለብኝ የእናንተስ ፍቅር 15 ቀን እንኳን ምን አለበት 15 ቀን እንኳን ብታይ ቢቆይላችሁ አረ ተይ ምን አለበት 15 ቀን እንኳን ፍቅራቸውን ቢገጩ እንደዚህ ባጭሩ ትቀጭላችኋለች እንግዲህ በኋላ እኔ እንዴ አንቺም እኮ ልጅ ያላት እየተባልሽ እየመጣብሽ ነበረ እና ዛሬ ደግሞ ሸንቀጥ ብላ ነው የመጣችው ሄርሜላ ማለት ነው ሸንቀጥ ብላ ጂንሷን ለብሳ እንደ በቃ አትንከኝ እያለችው ነው እንዲህ ኮራ ስትይ ነው የሚያምርብሽ እንዲህ ይህሽ ስትለጠፊ አያምርብሽም እንደዚህ አትንከኝ ምን ነው ይሄው ሩታ አትንካኝ ብላ አሁን ንካኝ አለች ስለዚህ ኮራ ነው ደረቀ አንቺም ሴት ልጅ ነሽ እንዴ የሱ መጫወቻ ናችሁ እንዴ እናንተ እውነቴን ነው ብላችሁ እንግዲህ እኔ በጣም ነው የገረመኝ አብርሃም በጣም አብርሃም መሸነፍህን ማታምንም እንዴ እኔ ምንም ነገር የማውቀው ነገር የለም እኔ ይልና ደግሞ ራሴን እኮ አውቃለሁኝ እንዴት ነው እንትን ልምለው እንዴት እሳሳታለሁ ይላል እንደገና ደግሞ እኔ እኮ ራሴን አላውቅም ያረ ቀባጠልክ እኮ ጉድ እኮ ነው ቀባጠልክ እኮ እንዴ አንድ ልብ ሁን እንጂ አንድ እንትን ሁን እንግዲህ የሄርሜላ የደስታንም ብል በልተው እነ ፈረንጁ ሲያለቅሱ ፊታቸውን ሲነጫጩ ነበረ ዛሬ ሲያለቃቀሱ ነው ዋሉት እነ ፈረንጁ እነ ምናምን ይሆኑ ማን ነው ስሙ ያኛውን አይገባኝም ስሙ እሱም ሲያለቃቀስ ነበረ እንዴት እንደዚህ ታረገናለች ሩታ እኛ የሱን ገንዘብ በልተን እንዴት ነው ገንዘቡን የምንመልሰው የታንጥተን ነው እሷን እናጋባሃለን ብለው እንዴት ነው ብሎ ይኸውላችሁ አብልሽ እንደው ጠጉሩን ያካል እንደዚህ
ይሄማ እኔ ሐኪም ቤት አልሄድም እዚህ ሆነ ቁጭ የምለው እንዴ ባታዲስ አደም መረጃውን እኮ ተመርምራ ይዛ ልትመጣለች። ችግሩ የለውም አብሮሽ አትሂድ። እኔ ሁሉንም ነገር አውቃለሁ። ከዲ አይደለም ያረገዘችው ልትል ነው ደግሞ ከደስታ ነው ልትል ነው። አንተ ወረኛ፣ እሷ ባለጌ አይደለችም እንዳንተ ከማንም ጋር አትልከሰከሰ። ስለዚህ እንትን አትበል። የራስህ ልጅ ነው። ተቀበልክ አልተቀበልክ ዝም ብለህ ወሬ አታውላ። ሚዲያ ላይ እየወጣህ አታናፍስ። ያው እንግዲህ ሄርሜላም ጠራከደ ቴክስ እንዳታረግልኝ ኮስታል በይበት። እንዴ የእህቶችሽን ደግሞ ሱፍ አስመልሽ እኔ እኮ የሚገርመኝ ማለት ነው እንዲሁ አጃቢዎቹ ናቸው። እዛ ጋ ይደባደባሉ፣ እዛ ጋ እንዲሁ እናንተ ተደባድቦ እኮ መሞታቸው ነው። እንዲሁ አስደብድባቸው ብዙ ስላለብኝ እኔ ከእናንተ ጋር እንትል ጊዜ የለኝም እያለቻቸው ሁሉ ታደው እየተበጣጠሰችባቸው ወደቸዋለሁ። እንግዲህ አብደች ዘወል ብሎ ወደ ሩታ ጋ ይሄዳል ማለት ነው። ዘወል ብሎ እዛች ጋር በቃ ልጄን እስቲ ልይ ብሎ ይሄዳል። ልጄ ልይ ብሎ መቼም አይጨከንም በልጁ። ከዛ በቃ እንክጅ እንመልመል ተመርመሌ ነው እንመልመል ነው የሚባል ምንድን ነው ይባልና ከዛ ትክክል ነው እርግዝና ይባላል። እንግዲህ ደመቅመቅ ብሏል ማለት ነው። ዛሬ ጉድ ነው ጉድ አስደንጋጩ ዜና እየተባለ እንግዲህ ዛሬ አብዲት ልጄን አልቀበልም እያለ ነው። አብዲ እንዳንተ አይነት አባት የለም በሚዲያ ላይ ልጁን የሚክድ። እኔ ሉል ነው ልጅ ሉልን እንዴት ነው አልተቀበለሽም? ምን እንኳን 70 ሊሆንልኝ ሉልን አልተቀበለሽም እንጂ ስትላት ይሄንኛውን አልቀበልም አለ እንጂ ሉልንማ ተቀብሎኝ ነበረ አለቻት። ስለዚህ አሁን ደግሞ ይሄኛውን አልቀበልም ብሏል። ችግር የለውም ከሆዴ ውስጥ ቁጭ ብሎ አይኖርም። ሲወለድ ሲመረመር የራሱ መሆኑን ያረጋግጣል ብላታለች። አንዳንዶቻችሁ ደግሞ ለምን አታስወልጅም ማለቻት፣ ለምን እንትላት አላቻት፣ ለምን አላለቻትም፣ ለምን እንደዚህ አላለቻትም ስትሉ ሚዲያ ላይ ቁጭ ብላችሁ ማለት ነው ስታወሩ የነበራችሁ። እኔ ወይ የት የውሸቱን ውሸት የት እያገኛችሁ ነው ነው የምለው። እሷ ምንም አላለቻት፣ እንደውም ትክክል ነች። እሷ እንትን ከሆነች እሷ እኮ እውነት ቢኖራት ነው እና ሐኪም ቤት ልመረመር ያለችው እውነት ቢኖራት ነው አለችው። እውነት ቢኖራት ነው። እኔ ብዙ ነገር አውቃለሁ፣ እኔ ብዙ ነገር እንትን እላለሁ። እሷ ውሸቷ ነው። ውሸታም አንተ ነው እየደለልካት ሄርሜላን የጊዜ ማሳለፊያ ያለከው። ለዛ ሲሉ ወደ ሩታ ትሄዳለህ። ለእንትን ለመዝናናት ሲሉ የጊዜ ማሳለፊያ ወደ ሄርሜላ ትሄዳለህ። የጊዜ ማሳለፊያ ነው ያደረገች። እኔና ዝም በይ። እሱ ዙሮ ወደ እንትኑ ነው። ስለዚህ እንዳትደውልልኝ፣ ቴክስም እንዳትጥፍልኝ ከአሁን በኋላ አይንህን ማየት አልፈልግም ብለው አለች ሄርሜላ። መቼም ጨክነሽ አጨክኝ። አይ አንቺ እንኳን እንደው አጨክኝም። ነገ ደግሞ እየተላላሽ ትመጫለሽ አንቺ። አይ እንዳንቺ እንደው ፎክሮ እንደሚሄድ ሰው ደግሞ ነገ ባትመጭ እንደው እስቲ ቆርጠሽ ቀሪ። እንደው ቆርጠጥ ብሎ እንደው ይቁረጠልሽ እስቲ እንደው ወድልሽ እንደው እቺው 2 ቀን እንኳን ይቁረጠልሽ። አሁን ላፍ በልስ ትመጫለሽ ደግሞ ማለት ነው። ነገ ደግሞ በቃ ይቅርታ አድርጌልሃለሁ አብሪችዬ ብለሽ ትመጫለሽ። ስለዚህ ኮስተል ብለሽ ራስሽን ችለሽ ስትቀመጪ የኔ ብሎ ይመጣልሻል ተፈለገሽ ማለት ነው። ትክክለኛ እውነት ታለው ራሱ ይመጣል። እውነት ተለለው ደግሞ ያው እንዲህ ሲል መስመስ ታገኘዋለሽ። ስለዚህ አንቺ ትመጫለሽ እንጂ እሱ አይመጣም መቼም። ነገ ደግሞ በምናምን ሀይትሽ ትመጫለሽ። እኛ እናውቃለን እንዴት እንደምትመጪ። ስለዚህ ሩታዬ በያቸው እንዲህ እያረግሻቸው ነው። በቃ እንዲህ እያናደሻቸው እያበሸቅሻቸው ልጅሽን ምን ነው ታሳድጊያለሽ። ኮራ ቀብራ እንደበለሽ ይሄኛውን ልጅሽን ለእናትሽ ቢሆን ትሰጫለሽ። ከዛ ይችኛዋን ደግሞ በቃ ቀብራ እንደበለሽ ሁለቱንም ልጆችሽን በዩቲዩብሽ በቲክቶክሽ ታያቸዋለሽ። ምንም ችግር የለው ታሳድጊያቸዋለሽ። በዛ ላይ ደግሞ አሉ ብዙ ቤተሰቦች የሚወዱሽ ማለት ነው። የአብሬሽ ቤተሰቦች ተቀብለዋል። እህትየዋ ግን እንደዚህ ብለሽ አብሬሽን በዚህ አይነት እንዳትይው ምናምን እያለች ነው። ምን መሆናችሁ ነው ምናምን እያለች ነው። እንዴ ምን ነው አንቺ እንደዚህ ተቆርቋሪ ያደረገች? ልብሱን አውልቆ ራቆቱን አይደል ያገኘሽው? ምንድን ነው ያንን ነገር እያንዘላዘላት አላየሁት ብለሽ ነው እንዴ? ምን ነው
እንደዚህ ያደረገሽ እህትየዋ ደግሞ ማለት ነው። አንቺ ትልቅ ሰው አይደለችም? እንኳን ተደገመልን ብለሽ በደስታ ነበር መቀበል የነበረብሽ። ይሄ ማስታረቂያ ይሆናል። ጥሩ ነው። ከዛ ደግሞ አሁን ተዋቸው፣ እነሱ ሁለታቸው ተተፈላለጉ፣ ሁለታቸው ይገናኛሉ በምንም ነገር ታያለሽ። ሸላይ ካደርጉ። ለማንኛውም ውድ ቤተሰቦች